ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚቀርበው ዕለታዊው የግንቦት 26 ቀን 2017 ዓ.ም የምዕራፍ 1 የቢዝነስ ዜና ዘገባችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ዋጋ አካተናል። እንድትከታተሉን እየጋበዝን ለዕለት ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን ምክር ቤቱ በዛሬው ዕለት 3 ተጠባቂና አነጋጋሪ አዋጆችን ማጽደቁ ተገልጿል። የአዋጆቹን አይነትና ዝርዝር መረጃ የምናቀርብላችሁ ይሆናል። የኢትዮጵያ ብሔራዊ ባንክ ዓለም አቀፍ የንግድ ክፍያ ሰነድ ጥቅም ላይ እንዳይውል ማገዱ ተሰምቷል። ሙሉ መረጃውን የምናጋራችሁ ይሆናል። በርካታ አዳዲስ የታክሲ ተራ አስከባሪዎች ወደ ስራ ሊገቡ መሆኑ ተሰምቷል። ይህንንም የምትሰሙት ይሆናል። በመዲናዋ ያለምንም ምክንያት ሸቀጦች ላይ የተጋነነ ዋጋ በመጨመር ህዝቡን የሚያማርሩ ነጋዴዎች ላይ ጥብቅ እርምጃ እንደሚወሰድ ተገልጿል። መረጃውን እንነግራችኋለን። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ወጃችን ከዚህ ሰዓት ጀምሮ ወደ እናንተ መቅረቡን ይቀጥላል። በቢዝነስ ዜና ዘገባችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችን ይዘንላችኋል። በዝርዝር ወደምንመለከታቸው እናልፋለን። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዴምሲ ሪል ስቴት የሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን። የኢትዮጵያ ንግድ ዘርፍ በዓለም አቀፍ ደረጃ ተወዳዳሪ ማድረግ ይገባል ተባለ። የንግድ ዘርፉን ለማሳደግ ከውጭ ሀገራት የቢዝነስ ልውውጥና ትስስር መፍጠር እንደሚገባ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አስታውቋል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የንግዱን ዘርፍ ወደ ተሻለ ለውጥ ለማሳደግ ከውጭ ሀገራት ጋር የቢዝነስ ትስስርን ለመፍጠር የሚያስችል የኢትዮ ቤልጂየም የንግድ ኮንፈረንስ በትናንትናው ዕለት በአዲስ አበባ ማካሄዱ ተገልጿል። የአዲስ አበባ ንግድና ዘርፍ ማህበራት የኢትዮጵያ ንግድና ኢንቨስትመንት እንዲስፋፋ የበኩሉ ሚና እያበረከተ የሚገኝ ተቋም መሆኑ የተገለጸ ሲሆን ዘርፉን ለማሳደግና በዓለም አቀፍ ደረጃ ተወዳዳሪ ለማድረግ እየተሰራ እንዳለም ተገልጿል። የምክር ቤቱ ዋና ተጠባባቂ ጸሐፊ አቶ ዘካሪያስ አሰፋ የንግዱን ዘርፍ ለማሳደግ የሚያስችል ውይይት ከቤልጂየምና ከሉክዘምበርግ ንግድ ዘርፍ የተውጣጡ አካላት ጋር የልምድ ልውውጥ መደረጉን ተናግረዋል። ይህ ሲሆን የህብረተሰቡን መብት ፍላጎትና ጥቅም ለማሳደግ የንግድ ትስስር እንዲፈጠር የውጭ ሀገር ቴክኖሎጂ ወደ ሀገር ውስጥ እንዲገባና የሀገር ውስጥ ገጽታ እንዲገነባ የሚያስችል አሰራር መፍጠር እንደሚገባም ዋና ጸሐፊው አንስተዋል። በዚህ የቢዝነስ ተልዕኮ ላይ ከቤልጂየም የመጡ በግብርና፣ በታዳሽ ኃይል፣ በኢንፎርሜሽን ቴክኖሎጂ፣ በሕክምና እንዲሁም በፕላስቲክ መልሶ ማልማት ላይ የተሰማሩ ኩባንያዎች በኢትዮጵያ በመገኘት ምርቶቻቸውንና አገልግሎታቸውን ማስተዋወቃቸውም ተሰምቷል። ምክር ቤቱ ይህንን ጉባኤ ሲያዘጋጅ በቤልጂየም ኤምባሲ፣ በሉክዘምበርግ ንግድ ምክር ቤት፣ በኢፌድሪ የውጭ ጉዳይ ሚኒስቴርና በኢትዮጵያ ኢንቨስትመንት ኮሚሽን ጋር በትብብር ማድረጉ ተገልጿል። ኢትዮጵያ በማንኛውም የስራ ቦታ ትንኮሳና ጥቃትን ለመከላከል የወጣውን የዓለም ስራ ድርጅት ስምምነት እስካሁን አለማጽደቋ ተገለጸ። በማንኛውም ስራ ቦታ ትንኮሳና ጥቃትን ለመከላከል የወጣውን የዓለም የስራ ድርጅት ስምምነት ኢትዮጵያ እስካሁን ያላጸደቀችበት ምክንያት ጥያቄ ሆኖብኛል ሲል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ገልጿል። ኢትዮጵያ ይህን ስምምነት እንድታጸድቅ ግፊትና ተደጋጋሚ ጥያቄ ማቅረባቸውን የገለጹት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ ዓላማው በማንኛውም የስራ ቦታ አንዲት ሴት ከፍላጎቷ ውጪ የሚደርስባትን ትንኮሳ ለመከላከል መሆኑንና
ስምምነቱ እንዲጸድቅ ከኢትዮጵያ ሴቶች ፌዴሬሽን ጋር በጋራ መስራት እንደሚገባ አንስተዋል። አክለውም ጾታዊ ጥቃትና ትንኮሳ መብት አይደለም፣ የዜጎች መብት ይከበር፣ ሰው ከፍላጎት ውጪ ምንም መደረግ የለበትም የሚልን ስምምነት ለማጽደቅ ቅስቀሳ ማድረግ በራሱ አስፈላጊ አልነበረም ሲሉ ተደምጠዋል። የተለየ የመንግስት ባለቤትነትና በጀት የሚፈልግ አይደለም ያሉ ሲሆን በህግ ስርዓት ተፈጻሚ የሚሆኑበት መንገድ ብቻ እንደሚያስፈልግ የኮንፌዴሬሽኑ ፕሬዝዳንት ገልጸው መንግስት የዓለም ስራ ድርጅት ስምምነትን እንዲያጸድቅ ጥሪ ያቀረቡ ሲሆን እስከሚጸድቅ ድረስም ውትበታው የሚቀጥል መሆኑን ጠቁመዋል። በተያያዘም ሴቶችን በአመራር ቦታዎች ላይ የመሰየም ሂደት እኩል ስራ ሰርቶ ዝቅተኛ ክፍያ መክፈል የሚስተዋል መሆኑን ያነሱ ሲሆን እርማት ሊደረግባቸውና መፍትሄ ሊሰጣቸው እንደሚገባም አንስተዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በተጨማሪም ስምምነት ቁጥሮችን 97፣ 143 እና 189 እንዲጸድቁ በመጠየቅ ላይ መሆኑን አሃዱ ሬዲዮ በዘገባው አስነብቧል። ያለምንም ምክንያት ሸቀጦች ላይ የተጋነነ ዋጋ በመጨመር ህዝቡን የሚያማርሩ ነጋዴዎች ላይ ጥብቅ እርምጃ እንደሚወሰድ ተገለጸ። የአዲስ አበባ ከተማ አስተዳደር የህግ የበላይነትና ቁጥጥር ንዑስ ኮሚቴ አሁናዊ የገበያ ሁኔታን ማዕከል ያደረገ ግምገማ ባደረገበት ወቅት ያለምንም ምክንያት ሸቀጦች ላይ የተጋነነ ዋጋ በመጨመር ህዝቡን ምሬት ውስጥ የሚያስገቡ ህገወጥ የንግድ ተዋናዮችን በመቆጣጠር የህግ የበላይነትን እናስከብራለን ሲሉ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተናግረዋል። ኃላፊዋ አክለውም ባስቀመጡት አቅጣጫ መሰረት ከዛሬ ጀምሮ በህገወጥ መንገድ በሚንቀሳቀሱ አምራቾች፣ አስመጪዎች፣ አከፋፋዮችና ቸርቻሪዎች ላይ የተቀናጀ የቁጥጥር ስራ መስራት፣ የገበያ ማዕከላትን ከደላላ ነጻ በሆነ መልኩ የንግድ ስራው እንዲካሄድ ማድረግ፣ ምርት በሚከዝኑ አካላት ላይ ጥብቅ ፍተሻ፣ ክትትልና ቁጥጥር በማድረግ የነዳጅ ማደያዎችን መከታተልና መቆጣጠር፣ ኮንትሮባንድን መቆጣጠር፣ የቅዳሜና የእሁድ ገበያ ማዕከላት በወጣው ተመን እንዲሸጡ ማድረግ እንዲሁም በቅርቡ በጸደቀው ደንብ መሰረት የንግድ እንቅስቃሴ እስከ ምሽቱ 4 ሰዓት ክፍት ሆነው አገልግሎት እንዲሰጡ ማድረግ፣ ኢመደበኛ ነጋዴዎችንም የመደበኛ ነጋዴዎችን መብት ሳይጋፉና በህግና ደንብ መሰረት እንዲሰሩ ይደረጋል ብለዋል። የአዲስ አበባ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በበኩላቸው ከዚህ በፊት በቅንጅት በሰራናቸው ስራዎች ውጤቶች መታየታቸውን፣ ነገር ግን አሁን በከተማው ላይ በሸቀጦች ላይ ያለምንም ምክንያት ሀገር ውስጥ በሚመረቱ ምርቶች ሳይቀር ዋጋ የሚጨምሩ የንግድ ማህበረሰብ ተዋናዮች መኖራቸውን በተደረገው ጥናት መታወቁን ተናግረዋል። በመሆኑም በእነዚህ አካላት ላይ ጥብቅ ቁጥጥር በማድረግ አስተዳደራዊና ህጋዊ እርምጃ መውሰድ እንደሚያስፈልግም ጠቁመዋል። የአዲስ አበባ ፖሊስ ኮሚሽን ጠቅላይ መምሪያ ኮሚሽነር ጌቱ አርጋው በበኩላቸው የመሰረታዊ ሸቀጦች ጉዳይ የመኖርና ያለመኖር የህልውና ጉዳይ በመሆኑ በእነዚህ ሸቀጦች ላይ ያለበቂ ምክንያት ዋጋ በሚጨምሩ ህገወጥ ነጋዴዎችና ደላሎች ላይ በመረጃ ላይ የተደገፈና የተቀናጀ የህግ ማስከበር ስራ እንደሚሰራ ገልጸዋል። ኢትዮጵያ የተባበሩት መንግስታት የትምህርት ደህንነት አዋጅን እንድታጸድቅ መጠየቁ ተሰማ። ኢትዮጵያ የትምህርት ቤቶች ደህንነት አዋጅ የተሰኘውን የተባበሩት መንግስታት የትምህርት ደህንነት አዋጅ እንድታጸድቅ የመጠየቁን ስራ በጋራ ለመስራት የኢትዮጵያ መምህራን ማህበር ጥያቄ አቅርበዋል። በኢትዮጵያ ከ7.8 ሚሊዮን በላይ የሚሆኑ ህጻናትና ታዳጊዎች ከትምህርት ገበታ ውጪ መሆናቸውን፣ በዚህም በአማራ ክልል ብቻ አሁን ባለው ግጭት ምክንያት ከ4 ሚሊዮን በላይ ተማሪዎች ከትምህርት ውጪ የሆኑ ሲሆን ከ3700 በላይ ትምህርት ቤቶች ከመማር ማስተማር ስራ ውጪ መሆናቸውን ትምህርት ሚኒስቴር መግለጹ የሚታወስ ነው። በተመሳሳይ በትግራይ ክልል ከ1.2 ሚሊዮን በላይ የሚሆኑ ተማሪዎች አሁንም ወደ ትምህርት ቤት ተመልሰው ትምህርታቸውን መከታተል አለመጀመራቸውን የክልሉ ትምህርት ቢሮ መረጃ እንደሚያሳይ ተገልጿል። ይህንንም ተከትሎ የኢትዮጵያ መምህራን ማህበር ኢትዮጵያ የተባበሩት መንግስታት የትምህርት ደህንነት አዋጅን እንድታጸድቅ ጥያቄ ለማቅረብ ከኢትዮጵያ ሴቶች ፌዴሬሽን ጋር በጋራ ለመስራት ጥሪ መቅረቡ ተሰምቷል።
የማህበሩ ፕሬዝዳንት ዶክተር ዮሐንስ በንቲ እንደገለጹት በትምህርት በሴቶች እንዲሁም በሴት ተማሪዎች ዙሪያ ድምጽ ለመሆን ከኢትዮጵያ ሴቶች ፌዴሬሽን ጋር በጋራ መሰራት እንዳለበት፣ በዚህም በሁሉም የትምህርት ተቋማት ሰላማዊ የመማር ማስተማር አካባቢ እንዲኖር ለማስቻል ኢትዮጵያ የተባበሩት መንግስታት ድርጅት የትምህርት ደህንነት አዋጅን ተቀብላ እንድታጸድቅ ስራዎችን በጋራ ለመስራት ለፌዴሬሽኑ ጥሪ አቅርበዋል። የትምህርት ቤቶች ደህንነት አዋጅ የተሰኘው በመንግስታቱ ድርጅት የረቀቀውን ዓለም አቀፍ ህግ እስካሁን ያጸደቁ 120 ሀገራት ብቻ ሲሆኑ ተጨማሪ የተባበሩት መንግስታት ድርጅት አባል ሀገራት አዋጁን በሀገራቸው ህግ አውጪ ምክር ቤት አጽድቀው የትምህርት ቤቶችን ደህንነት እንዲያስከብሩ ድርጅቱ ጥሪ ማቅረቡ ይታወቃል። አዋጁ ትምህርት ቤቶች ከግጭት ነፃ እንዲሆኑና ጥበቃም እንዲደረግላቸው የሚጠይቅና የሚያሳስብ መሆኑ የተጠቀሰ ሲሆን አሁን በትምህርት ቤቶች ላይ የሚስተዋለውንና በግጭት ምክንያት የሚደርሰውን ጫና ለመከላከል የሚያግዝ መሆኑም ተመላክቷል። በዓለማችን ከአውሮፓውያኑ 2015 እስከ 2020 ድረስ ከ13000 በላይ ትምህርት ቤቶች በተሰነዘሩ ወታደራዊ ጥቃቶች መውደማቸውን የመንግስታቱ ድርጅት መረጃ ያመላክታል። የኢትዮጵያ ብሔራዊ ባንክ በካሽ አጌንስት ዶክመንት የክፍያ ዘዴ ገንዘብ ወደ ግብጽ ለመላክ የሚያስችል ሰነድ ጥቅም ላይ እንዳይውል ማድረጉ ተሰማ። ግንቦት 8 ቀን 2017 ዓ.ም የወጣው መመሪያ ወደ ውጭ ሀገር ምርት በሚልኩ ነጋዴዎች የውጭ ምንዛሪ ገቢ የማግኘትና የማስቀመጥ ችግር በተደጋጋሚ የሚስተዋል በመሆኑ ይህንን ችግር ለመቅረፍና የሀገሪቱን የውጭ ምንዛሪ ለመከታተል የሚያስችል ወሳኝ እርምጃ መውሰዱን የተገለጸው። በአዲሱ መመሪያ መሰረት ሁሉም ኢትዮጵያውያን ቡናና ሌሎች ምርቶችን ወደ ግብጽ የሚልኩ ነጋዴዎች በካሽ አጌንስት ዶክመንት ፈንታ ቅድመ ክፍያ ወይም ሌተር ኦፍ ክሬዲት መጠቀም እንዳለባቸው ተጠቅሷል። እነዚህ አማራጭ የክፍያ ዘዴዎች የውጭ ምንዛሪ በአፋጣኝ ወደ ኢትዮጵያ የገንዘብ ስርዓት እንዲገባ በማድረግ ረገድ ይበልጥ አስተማማኝ እንደሆነም ተነግሯል። ይህ የግብይት አማራጭ ይበልጥ አስተማማኝና የውጭ ምንዛሪ ገቢ ወደ ኢትዮጵያ እንዲገባ የሚያስችል መሆኑ የተገለጸ ሲሆን ካድ የተሰኘውና ዓለም አቀፉ የንግድ ክፍያ ስርዓት አስመጪና ላኪዎች የእቃ ማጓጓዣ ሰነድ ከተረከቡ በኋላ እንዲከፍሉ የሚያደርግ እንደሆነ፣ ነገር ግን ምርት ወደሚላክበት ሀገር የውጭ ገንዘብ ዝውውርን በማዘግየት የምንዛሬ ክፍተት እንዲፈጠር የሚያደርግ እንደሆነ ተገልጿል። የኢትዮጵያ ብሔራዊ ባንክ እንደገለጸው ወደ ግብጽ ለመላክ በካሽ አጌንስት ሰነድ ዘዴ የሚጠቀሙ ኢትዮጵያውያን ላኪዎች የውጭ ምንዛሪ ገቢያቸውን በተወሰነ ጊዜ ውስጥ በሀገር ውስጥ ባንኮች በተደጋጋሚ እንደማያስቀምጡ፣ ይህም ሀገሪቷ በቂ ተቀማጭ እንዳይኖር በማድረግ ይህ ውሳኔ ኢትዮጵያ በተደጋጋሚ እያጋጠማት ላለው የውጭ ምንዛሬ እጥረትና አለመረጋጋት መፍትሄ እንደሚሆን ተመላክቷል። በካድ የንግድ ልውውጥ መዘግየት የመንግስት ገቢ ከመጎዳቱም በላይ ለላኪዎች ከፍተኛ ኪሳራ ማምጣቱ የተገለጸ ሲሆን እርምጃው የኢትዮጵያን የውጭ ምንዛሪ አቋም ያጠናክራል ተብሎ የሚጠበቅ ቢሆንም ከግብጻውያን አስመጪዎች ጋር ያለውን የንግድ ግንኙነት ሊያሻክር እንደሚችል ተነግሯል። መመሪያው ኢኮኖሚውን ለማረጋጋት ከሚደረጉ ሰፊ ጥረቶች ጋር የሚጣጣም ከመሆኑም በላይ ውጤታማ በሆነ መንገድ ተግባራዊ ከሆነ ጥበቃውን ለማሳደግ ሊረዳ ይችላልም ተብሏል። የኢትዮጵያ ብሔራዊ ባንክ ከዚህ ጋር ተያያዥነት ያላቸውን ማሻሻያዎች እያደረገ እንደሚገኝ የተነሳ ሲሆን በውጭ ንግድ ዙሪያ ከዚህ ቀደም ከካድ ሰነድ ጋር ተያይዞ በሶማሊያና ሱዳን ተመሳሳይ እገዳዎችን ማድረጉ ተገልጿል። በመዲናዋ በርካታ አዳዲስ የተርሚናል ኢንተርፕራይዞች ወደ ስራ ሊገቡ መሆኑ ተገለጸ። በአዲስ አበባ ከተማ በታክሲ ተራ ማስከበር አገልግሎት አሰጣጥና አሰራር ላይ ያለውን ችግር ለመፍታት ስልጠና የወሰዱ 996 አባላት ያሏቸው 87 አዲስ የተርሚናል ኢንተርፕራይዞችን የማስመረቅና ስራ የማስጀመር ፕሮግራም መካሄዱ ተገልጿል። በዘርፉ የሚስተዋለውን ችግር ለመቅረፍ በወጣው ደንብ መሰረት የአዲስ አበባ ከተማ ስራና ክህሎት የትራንስፖርትና የሰላምና ጸጥታ ቢሮ በጋራ በመሆን ወጣቶቹን የመመልመል የማሰልጠንና የማደራጀት ስራ መስራታቸው ተጠቁሟል። በተርሚናሎች ላይ ስርቆትና የጸጥታ ስጋት የሚስተዋልባቸው በመሆኑ ይህንን የሚቀይር የአሰራር ስርዓት ተግባራዊ ማድረግ ማስፈለጉን የጠቆሙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ከተማ አስተዳደሩ የዜጎችን የኑሮ ሁኔታ ለማሻሻልና ስራ ፈላጊ ወጣቶችን በፍትሃዊነት ተጠቃሚ ለማድረግ በርካታ ተግባራትን እያከናወነ ይገኛል ብለዋል።
የተደራጁ ወጣቶችም ስራ ፈላጊዎች መሆናቸውን አንስተው ከዚህ ቀደም የነበሩ ኢንተርፕራይዞች የራሳቸውን ሀብት መፍጠራቸውንና ስራው በቋሚነት የሚቀጥል ሳይሆን ወጣቶች በቀጣይ 2 ዓመታት ውስጥ ከሚያገኙት ገቢ ቆጥበው የመሸጋገር ኃላፊነት እንዳለባቸው ተናግረዋል። የአዲስ አበባ ከተማ የትራንስፖርት ቢሮ ኃላፊ ያበባል አዲስ እንደገለጹት የትራንስፖርት አሰጣጡን የተሻለ ለማድረግና ዘርፉ የሚፈጥረውን የስራ ዕድል ለመጠቀም የተርሚናል አገልግሎት አሰጣጥና ቁጥጥር መመሪያ መዘጋጀቱንና በደንቡ መሰረትም ተርሚናል የመለየትና ባለሙያዎችን የማሰልጠን፣ የማደራጀት፣ የደንብ ልብስ የማዘጋጀትና ውል የመግባት ተግባር መከናወኑን ኃላፊው ገልጸው ነባሮቹን ከተርሚናሎቹ የማስለቀቅ ስራ መሰራቱን ጠቁመዋል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮና የአደራጅ ግብረ ኃይል ኃላፊ ሊዲያ ግርማ ኢንተርፕራይዞቹ በዘርፉ ላይ የሚስተዋሉ የስነ ምግባርና የአሰራር ግድፈቶችን ፍጹም በመቅረፍ ዝግጁ መሆን እንዳለባቸው ያነሱ ሲሆን ኢንተርፕራይዞችም በሚሰማሩበት ቦታ ላይ ወንጀል ለመከላከል የሚያስችል ስልጠና መውሰዳቸውን ጠቁመው ከጸጥታ አስተዳደር መዋቅሮች ጋር በጋራ መስራት እንደሚጠበቅ አመላክተዋል። ቀድሞ የነበሩ ነባር ኢንተርፕራይዞችም ስልጠና ተሰጥቷቸው በፈለጉት የስራ መስክ እንደሚሰማሩ የተገለጸ ሲሆን ተመርቀው ወደ ስራ የሚገቡ ኢንተርፕራይዞችም በገቡት ውል መሰረት በተሰጣቸው የጊዜ ገደብ የመሸጋገር ግዴታ እንዳለባቸው ተጠቁመዋል። በተያያዘም የክፍያ ስርዓቱ በዲጂታል እንደሚሆን የተገለጸ ሲሆን 20 በመቶ ለመንግስት ገቢ፣ 30 በመቶ ተቀማጭና 50 በመቶ ደግሞ ተንቀሳቃሽ ወጪ መሆኑ ተገልጿል። በነገው ዕለትም ከ200 በላይ ነባር ተራ አስከባሪዎችን ስልጠና መስጠት እንደሚጀመር የኢትዮጵያ ፕሬስ ድርጅት ዘገባ ያመላክታል። ምክር ቤቱ 2 የብድር ስምምነቶችን ማጽደቁ ተሰማ። የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው 33ኛ መደበኛ ስብሰባው 2 የብድር ስምምነቶችን አጽድቋል። የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በአረብ ባንክ ለአፍሪካ ኢኮኖሚ ልማት መካከል ለተቀናጀ የውጤታማ ግብርና ኢንዱስትሪ ፓርክ ልማት ለወጣቶች ስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት ለማጽደቅ የቀረበ ረቂቅ አዋጅን በተመለከተ ማብራሪያ ማቅረባቸው ተገልጿል። በማብራሪያቸውም የብድር ስምምነቱ በግብርና ኢንዱስትሪ ፓርኮችን ለማስፋፋት፣ የባለሙያዎችን አቅም ለመገንባት፣ የመስኖ አውታሮችና የግብርና ምርታማነትን ለማሳደግ እንዲሁም ወጣቶች በግብርና ኢንዱስትሪው ዘርፍ ተሳታፊ እንዲሆኑ የሚያስችል ስምምነት መሆኑን ተናግረዋል። በተጨማሪም የመንግስት ዋና ተጠሪ ሚኒስትሩ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በዓለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ ጠንካራና በፈጠራና በቴክኖሎጂ የታገዘ አገልግሎት አሰጣጥን ለማሻሻል የቀረበውን የብድር ስምምነት ለማጽደቅ የቀረበ ረቂቅ አዋጅን አስመልክቶ ገለጻ አቅርበዋል። ስምምነቱ በጤናው አገልግሎት ዘርፍ ጥራትና ተደራሽነትን ለማስፋት፣ በሴቶች ቅድመ ወሊድ ላይ ተጽዕኖ የሚያሳድሩ ችግሮችን ለመፍታት፣ የአየር ንብረት ለውጥን የሚቋቋሙ ምቹ የጤና ተቋማትን ለመገንባትና የጤናውን ዘርፍ ተደራሽ ለማድረግ ያለመ መሆኑን ገልጸዋል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በአረብ ባንክ ለአፍሪካ ኢኮኖሚ ልማት መካከል ለተቀናጀ የውጤታማ ግብርና ኢንዱስትሪ ፓርክ ልማት ለወጣቶች ስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት ለማጽደቅ በቀረበ ረቂቅ አዋጅ አሳታፊነትና ተጠቃሚነትን በተመለከተ ከምክር ቤት አባላት ለተነሱ ጉዳዮች የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ምላሽ አቅርበዋል። ሚኒስትር ዴኤታው ፕሮጀክቱ ግብርና ላይ ያተኮሩ የኢንዱስትሪ ፓርኮችን ለማልማት ትልቅ ፋይዳ እንዳለውና የተገኘውን የልማት ሀብት በአግባቡ አሳታፊነቱና ተጠቃሚነቱ ተጠብቆ ስራ ላይ እንዲውል ክትትልና ቁጥጥር ይደረግበታል ሲሉም ተናግረዋል። ምክር ቤቱም የብድር ስምምነት ረቂቅ አዋጆቹን አዋጅ አድርጎ በሙሉ ድምፅ በዛሬው ዕለት ማጽደቁ ተገልጿል። በተያያዘ ዜና የደረቅ ቆሻሻ አያያዝና አወጋገድ አዋጅ መጽደቁ ተገለጸ። የህዝብ ተወካዮች ምክር ቤት ባካሄደው በ33ኛ መደበኛ ስብሰባው የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅን መርምሮ በሙሉ ድምፅ አጽድቋል። የውሃ መስኖ፣ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ ሪፖርትና የውሳኔ ሀሳብ ለምክር ቤቱ ማቅረባቸው የተገለጸ ሲሆን እንደ ሀገር የደረቅ ቆሻሻ አያያዝና
አወጋገድ ረቂቅ አዋጅ ማጽደቁ በአካባቢና በሰዎች ደህንነትና ጤና ላይ እየደረሰ ያለውን ጉዳት ለመከላከልና ለመቆጣጠር የሚያስችል መሆኑን ገልጸዋል። በክልሎችና ከተማ አስተዳደሮች አስፈላጊ መሰረተ ልማቶችን ያሟላ የደረቅ ቆሻሻ ስርዓት ለመዘርጋት ኃላፊነትና ግዴታዎችን ለመደንገግ ረቂቅ አዋጁ የሚያግዝ መሆኑን ዶክተር አወቀ አንስተው ቅጣቱ አንድ ጊዜ ብቻ ጥቅም ላይ ሊውሉ በሚችሉ ስስ የፕላስቲክ ምርቶች ላይ ታሳቢ ያደረገ መሆኑን እንዲሁም ክልሎችና የከተማ አስተዳደሮች የአካባቢ ነባራዊ ሁኔታ ታሳቢ በማድረግ የውስጥ ደንብና መመሪያ አውጥተው መተግበር እንደሚችሉ ጠቁመዋል። ከደረቅ ቆሻሻ አያያዝ አወጋገድና አስተዳደር ጋር በተያያዘ በቀጣይነት በዘመቻ መልክ ህብረተሰቡ ኃላፊነቱንና ግዴታውን ጭምር እንዲወጣ የግንዛቤ ስራ በስፋት እንደሚሰራ የቋሚ ኮሚቴው ምክትል ሰብሳቢ አስረድተዋል። የምክር ቤት አባላት ረቂቅ አዋጁ የአካባቢ ስነ ምህዳርን ለመጠበቅ ጠቀሜታው የጎላ መሆኑን ገልጸው ችግሩን ከምንጩ ለማድረቅ ለፕላስቲክ አምራችና አቅራቢ ድርጅቶች ላይ የግንዛቤ ስራ መሰራት እንዳለበት አስገንዝበዋል። በቀጣይ ከረቂቅ አዋጁ ትግበራ ጋር በተያያዘ ህዝቦች በግንዛቤ እጥረት ለቅጣት ተጋላጭ እንዳይሆኑ በስፋት ግንዛቤ ማስጨበጫ ላይ መሰራት እንዳለበት የምክር ቤት አባላት አክለው አሳስበዋል። ረቂቅ አዋጁ ለሀገርና ለአካባቢ ንጽህና ያለው ጠቀሜታ እንዳለ ሆኖ የቅጣቱ መጠን የህብረተሰቡን የኢኮኖሚ አቅም ታሳቢ ያደረገ መሆን እንዳለበት የምክር ቤት አባላት አጽንኦት ሰጥተዋል። ምክር ቤቱ የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ቁጥር 1383/2017 አድርጎ በዛሬው ዕለት በሙሉ ድምጽ ማጽደቁ ተሰምቷል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 26 ቀን 2017 ዓ.ም ዕለታዊውን የምዕራፍ 1 የቢዝነስ ዜና ወጃችንን ቀደም ሲል ያሰማናችሁ። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ149 ብር ሲገዛ በ151 ብር ከ98 ሳንቲም እየተሸጠ ይገኛል። ፓውንድ በ185 ብር ሲገዛ በ188 ብር ከ70 ሳንቲም እየተሸጠ ይገኛል። ዩሮ በ166 ብር ሲገዛ በ169 ብር ከ32 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ169 ብር ሲገዛ በ172 ብር ከ38 ሳንቲም እየተሸጠ ይገኛል። ድርሃም በ40 ብር ሲገዛ በ40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ39 ብር ሲገዛ በ39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ18 ብር ሲገዛ በ18 ብር ከ36 ሳንቲም እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የዕለቱ የምዕራፍ 1 የቢዝነስ ዜና ወጃችን የተከታተላችሁትን ይመስላል። የገበያ ሚዲያን በመወዳጀት አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ለተቀን ይሁንላችሁ። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት የሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉ በለቡ መብራት በ65000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን።